የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራንና አሜሪካ በኢስላማባድ ይደረግ የነበረው ድርድር ከመቋረጡ በፊት ለስምምነት በጣም ተቃርበው ነበር ተባለ። የእስራኤል መከላከያ ሰራዊት በቴህራን ላይ ወታደራዊ እርምጃዎችን ለመጀመር በመዘጋጀት ላይ መሆኑ ተሰማ። ፕሬዚዳንት ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑ ነው ተብሏል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራንና አሜሪካ በኢስላማባድ ይደረግ የነበረው ድርድር ከመቋረጡ በፊት ለስምምነት በጣም ተቃርበው ነበር ተባለ። ቴህራን ሁለቱ ወገኖች የመግባቢያ ስምምነት ለመፈረም ተቃርበው በነበረበት ወቅት ዋሽንግተን በኢስላማባዱ የሰላም ንግግር ላይ እንቅፋት ፈጥራለች ስትል ከሳለች። ኢራን አሜሪካን የከሰሰችው ሁለቱ ወገኖች ስምምነት ላይ ለመድረስ ተቃርበው በነበረበት ወቅት በኢስላማባድ እየተደረገ የነበረውን ውይይት አሰናክላለች በሚል ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ባወጡት መግለጫ ጦርነቱን ለማቆም ከአሜሪካ ጋር በቅን ልቦና ተወያይተናል ብለዋል። ሚኒስትሩ አክለውም ተደራዳሪዎቹ ወገኖች ለኢስላማባድ የመግባቢያ ስምምነት ጥቂት ኢንች ብቻ ቀርቷቸው እንደነበር ገልጸው ነገር ግን ከአሜሪካ ወገን ከፍተኛ ፍላጎት፣ የግብ ለውጥና እገዳ እንደገጠማቸው ተናግረዋል። በጎነት በጎነትን ይወልዳል፣ ጠላትነትም ጠላትነትን ያተርፋል ሲሉ ውጭ ጉዳይ ሚኒስትሩ አራግቺ አክለዋል። ይህ አስተያየት የተሰማው የአሜሪካ ማዕከላዊ እዝ ሴንቲኮም ከሰኞ ጀምሮ ወደ ኢራን ወደቦች በሚገቡና በሚወጡ ማናቸውም የባህር ላይ የንግድ እንቅስቃሴዎች ላይ እገዳ መጣል እንደሚጀመር ካስታወቀ በኋላ ነው። ይህ እገዳ በሆርሙዝ ወሽመጥ በኩል ወደ ሌሎች ሀገራት ወደቦች የሚያልፉ መርከቦችን አይጨምርም። ባለፈው ቅዳሜ የተካሄደው ድርድር በርካታ ውይይቶችና የሀሳብ ልውውጦች ቢደረጉበትም ግልጽ የሆነ መፍትሄ ሳይገኝለት ተጠናቋል። ሁለቱም ወገኖች ቁልፍ ልዩነቶቻቸውን ሳይፈቱ ከኢስላማባድ የወጡ ሲሆን ተጨማሪ ዲፕሎማሲያዊ ጥረቶች እንደሚያስፈልጉ ፍንጭ ሰጥተዋል። በአሜሪካና በኢራን መካከል ሲደረግ የነበረው ድርድር መፍረሱን ተከትሎ የእስራኤል መከላከያ ሰራዊት በቴህራን ላይ ወታደራዊ እርምጃዎችን ለመጀመር በዝግጅት ላይ ነው ተባለ። ሰራዊቱ ከኢራን ጋር ለሚኖረው አዲስ ግጭት ዝግጅት እያደረገ ብቻ ሳይሆን ኢራን በድንገት ልትሰነዘር ለምትችለው ጥቃትም እየተጠባበቀ መሆኑን ታይምስ ኦፍ ኢዝራኤል ምንጮቹን ጠቅሶ ዘግቧል። ካን የተሰኘው የእስራኤል መገናኛ ብዙሃን አንድ ከፍተኛ የመከላከያ ባለስልጣንን ጠቅሶ እንደዘገበው እስራኤል ከኢራን ጋር ያለውን ጦርነት ዳግም ለመጀመር ፍላጎት አላት ብሏል። ባለስልጣኑ አክለውም ጦርነቱ በኒውክሌርና በባላስቲክ ሚሳኤል ጉዳዮች ላይ በኢራን ላይ በቂ ጫና ሳይደረግ ቀድሞ ተጠናቋል የሚል መከራከሪያን አቅርቧል። እንደ ዘገባው ከሆነ ፕሬዝዳንት ዶናልድ ትራምፕ ግጭቱን ለመቀጠል ከወሰኑ ሰራዊቱ የኢራንን የኢነርጂ መሰረተ ልማቶች በመምታት አገሪቱ የኒውክሌር ፕሮግራሟን እንድታቆም ጫና ለማድረግ ይሞክራል። የእስራኤል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ሌተናል ጀነራል ኢያል ዛሜር ሰራዊቱ አስቸኳይ ውጊያ ለመጀመር እንዲዘጋጅ መመሪያ ሰጥተዋልም ተብሏል። ፕሬዚዳንት ትራምፕ በኢራን ላይ ዳግም ጥቃት ለመክፈት እያጤኑ መሆኑ ተነገረ። አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሀሳብ እንዳላቸው ዎል ስትሪት ጆርናል አስነብቧል። ዎል ስትሪት ጆርናል ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ ከሌሎች እርምጃዎች በተጨማሪ ኢራን ላይ ድብደባ ለመጀመር እያጤኑ መሆኑን ዘግቧል። ትራምፕ ትላንት እሁድ የባህር ኃይላቸው የሆርሙዝ ወሽመጥን እንዲዘጋም ትዕዛዝ ሰጥተዋል። ዋይት ሃውስ ቢቢሲ ስለ ጋዜጣው ዘገባ ላቀረበው ጥያቄ ሁሉም አማራጮች ጠረጴዛ ላይ ናቸው ሲልም ምላሽ ሰጥቷል። የዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንቱ የሆርሙዝ ወሽመጥን እንዲዘጋ ባህር ኃይሉን አዟል። የኢራንን ዝርፊያ ያበቃል እና ሁሉንም ተጨማሪ አማራጮች በጠረጴዛው ላይ ተቀምጠዋል። ለወል ስትሪት ጆርናል ፕሬዝዳንቱ ቀጥሎ የሚያደርጉትን መረጃውን የሰጠ ማንኛውንም ሰው በግልጽ ግምቱን ነው ያስቀመጠው ብለዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ ለቴህራን ወታደራዊ ድጋፍ የምታደርግ ከሆነ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ የ50 በመቶ ታሪፍ እንደሚጥሉ አስጠነቀቁ። ፕሬዝዳንቱ ይህንን የገለጹት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን ይህም በኢስላማባድ የተካሄደው የአሜሪካና የኢራን የሰላም ንግግር ሳይሳካ መቅረቱን ተከትሎ ነው። ቻይና ለኢራን ጸረ አውሮፕላን ሚሳኤሎችን እያቀረበች ነው የሚሉ መረጃዎች በመኖራቸው ይህ ከተረጋገጠ እርምጃው ጠንካራ ይሆናል ብለዋል ፕሬዝዳንት ትራምፕ ቻይና በአሁኑ ወቅት ነዳጅ የምትገዛው ከአሜሪካ ባላንጣዎች ማለትም ከኢራንና ከቬኔዙዌላ መሆኑን በማንሳት ይልቁንም ከአሜሪካ እንድትገዛ ጥሪ አቅርበዋል። ትራምፕ ቻይና መርከቦቿን ወደ እኛ መላክ ትችላለች፣ እኛ ከፍተኛ የነዳጅ ምርት ስላለን በአሁኑ ወቅት ከሚገዙት በበለጠ በርካሽ ዋጋ ልንሸጥላቸው እንችላለን ብለዋል። ይህ የትራምፕ አካሄድ ቻይናን ከኢራን ነጥሎ ወደ አሜሪካ የንግድ መስመር ለማስገባት የታለመ ስትራቴጂ ነው ተብሏል። በሆርሙዝ ሰርጥ ላይ የሚንቀሳቀሱ ማናቸውም የኢራን ኃይሎች በአሜሪካ መርከቦች ላይ ጥቃት ቢሰነዝሩ ወደ ሲኦል ይላካሉ በማለትም ማስጠንቀቂያ ሰጥቷል። በሌላ በኩል ትራምፕ ሌሎች ሀገራት በሆርሙዝ ባህር ላይ በሚደረገው ፈንጂ ጠረጋ ላይ እንዲሳተፉና ከአሜሪካ ጎን እንዲቆሙ ጥሪ አቅርበዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በእስራኤል ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ አስጠነቀቁም። ሀገራቸው ከዚህ ቀደም በካራባክ እና በሊቢያ ካደረገችው ወታደራዊ ጣልቃ ገብነት ጋር የሚነጻጸር እርምጃ ሊወሰድ እንደሚችል ዘቷል። ፕሬዝዳንቱ ትላንት እሁድ በኢስታንቡል በተደረገው የዓለም አቀፍ የእስያ የፖለቲካ ፓርቲዎች ጉባኤ ላይ ባደረጉት ንግግር እስራኤል በፍልስጤምና በሊባኖስ ላይ የፈጸመችውን ድርጊት በከባድ ቃላት አውግዘዋል። እስራኤል የተኩስ አቁም ስምምነት ቢኖር 1.2 ሚሊዮን ሊባኖሳውያንን ከመኖሪያ ቀያቸው እንዳፈናቀለችና አሸባሪዎች ላይ የሞት ቅጣት ለመጣል በፓርላማ ያወጣችው አዲስ ሕግ ለፍልስጤም እስረኞች ብቻ ያለመ መሆኑን በመጥቀስ የእስራኤልን ድርጊት አረመኔያዊ ሲሉም ጠርተውታል። ኤርዶጋን ከጋዜጠኞች ጋር በነበራቸው ቆይታ ማስጠንቀቂያቸውን ይበልጥ በማክረር አንካራ ከእስራኤል ጋር ወታደራዊ ግጭት ውስጥ ልትገባ እንደምትችልም ጠቁሟል። እስራኤል በፍልስጤም ላይ ይህንን እንዳታደርግ ለመከላከል ጠንካራ መሆን አለብን። ወደ ካራባክና ሊቢያ እንደገባነው ሁሉ በእነርሱም ላይ ተመሳሳይ እርምጃ እንወስዳለን። ይህንን ከማድረግ የሚያግደን ምንም ነገር የለም ሲሉ አስጠንቅቀዋል። ይህን የኤርዶጋን ንግግር ተከትለው የእስራኤል ባለስልጣናት እጅግ የከረረ ምላሽ መስጠታቸው ታውቋል። የእስራኤል የቅርስ ሚኒስትር የቱርኩን መሪ ግብዝ ኢምፔሪያሊስታዊ ምኞት ያለውና ራሱን እንደ ኦቶማን ሱልጣን የሚያይ አምባገነን ሲሉ ጠርተዋቸዋል። ሚኒስትሩ አክለውም ሰሜን ቆጵሮስን የወረረች በምስራቅ የኩርድ ግዛቶችን የምትቆጣጠርና የኢኮኖሚ መሰረቷን በአርሜኒያውያን የዘር ማጥፋት ላይ የገነባች ቱርክ ለእስራኤል ስለ ስነ ምግባርና ሰብአዊ መብት ልትሰብክ አትችልም ብለዋል። ከዚህም አልፎ በእስራኤልና ቱርክ መካከል ያለውን የዲፕሎማሲ ግንኙነት ሙሉ በሙሉ ለማቋረጥ ለመንግስት ሐሳብ እንደሚያቀርቡም ቃል ገብተዋል። ሚኒስትሩ በማህበራዊ ትስስር ገጻቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢየሩሳሌም ቤተ መቅደስ ተራራ ላይ የእስራኤልን ባንዲራ ሲተክሉና ኤርዶጋን ደግሞ በእግራቸው ስር ወድቀው የሚያሳይ አወዛጋቢ የአርቲፊሻል ኢንቴሊጀንስ ምስል አጋርቷል። ይህ የሁለቱ አገራት የቃላት ጦርነት ይበልጥ ያገረሸው የቱርክ ፍርድ ቤት ባለፈው አርብ በጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ እስራኤል ካትስን ጨምሮ በ35 የእስራኤል ባለስልጣናት ላይ ክስ መመስረቱን ተከትሎ ነው። ክሱ የተመሰረተው ታዋቂውን የአየር ንብረት ተሟጋች ግሬታ ቱንበርግን ጨምሮ በርካታ አክቲቪስቶች የተሳተፉበትንና በጥቅምት 2025 ወደ ጋዛ ያቀናውን ሱሙድ የተሰኘ የሰብአዊ እርዳታ መርከብ እስራኤል በዓለም አቀፍ ውሃ ላይ በኃይል አስቁማለች በሚል ነው። በዚህ ክስ የተበሳጩት የእስራኤል ባለስልጣናት ቅዳሜ ዕለት በኤክስ ላይ በሰጡት ምላሽ ቱርክን አውግዘዋል። ኔታንያሁ ኤርዶጋንን የገዛ የኩርድ ዜጎቹን የጨፈጨፈ ሲሉ ሲከሱ፣ የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጌቬር ደግሞ በኤርዶጋን ላይ ጸያፍ ስድብ ሰንዝረዋል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ
ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።